ሰላም። መዝሙር 91 በመጽሐፍ ቅዱስ ላይ በጣም ታላቅ ከሚባሉ ምዕራፎች መካከል አንዱ ነው። ይህንንም ምዕራፍ በብዙዎቹ ሰው ልብ ውስጥ ታገኙታላችሁ። ነገር ግን ልክ እንደ ሌሎች የመጽሐፍ ቅዱስ ጥቅሶች እና ምዕራፎች በጣም ካልተረዱት ውስጥ ወይም ሰዎች በትክክል ትርጉሙ ያልገባቸው ምዕራፎች ውስጥ መዝሙር 91 በአንደኝነት ይጠቀሳል። ይህም ምንን ያመለክታል ብለን ከተመለከትን ይህንን ምዕራፍ ስንተረጉም በትክክለኛው መንገድ ለመተርጎም ግዴታ ነገሮችን በመንፈሳዊ ደረጃ ልንተረጉም ይገባል። የዛኔ ወደ ትክክለኛው ትርጉም እንደርሳለን። ልክ እንደ ሌሎች ምዕራፎችና ጥቅሶች ሁሉ እዚህም ምዕራፍ ላይ የተቀመጡ ምስጢራዊ ነገሮች በሲምቦሊክ ፎርም ቁጭ ብለዋል። ማለትም ደግሞ ሌላ ተተኪ ነገር ተሰጥቷቸዋል። እንደ ምሳሌ ማለት ነው። እነዚህም ምስጢራትን የያዙ ምሳሌያዊ ቃላቶች እንዳለ ወደኋላ ተመልሰን ትክክለኛ ትርጉማቸውን ስንመለከት እና ለእነዚህ ምስጢራት ምስጋናችንን ስናቀርብ ወይም ደግሞ ምን ያህል ዋጋ እንዳላቸው ልብ ስንል የዛኔ ትክክለኛ ጸሎት ይሆናል። ብዙ ጊዜ እንደምንሰማው መዝሙረ ዳዊት ትንሿ መጽሐፍ ቅዱስ ሲባል እንሰማለን። በጣም ብዙ በሚባል ደረጃ መንፈሳዊ ዕውቀቶችን የምናገኝበት ክፍል ነው። መዝሙር 91 ሳይንቲፊክሊ ወይም በሳይንሳዊ መንገድ መረዳት ከቻልን በሕይወት ዘመናችን ልናነባቸው ከምንችላቸው በጣም ኃይል ካላቸው ጸሎቶች ውስጥ አንዱና ዋነኛው ነው። ሰዎች ከገቡበት ትልቅ ከሚባል ችግር ውስጥ የሚወጡት እዚህ ጸሎት ላይ እየተለማመዱ ነው። ይህንን ስላችሁ በመንፈሳዊነት ማለቴ ነው። አሁን እያሰባችሁ ይሆናል፣ እስከ ዛሬ እኔ በተሳሳተ መንገድ እየተመለከትኩት ነው ወይ ብላችሁ እራሳችሁን ትጠይቃላችሁ። በተሳሳተ መንገድ ባይባልም ግን ምስጢራቶችን ማወቅ ይጠበቅባቸዋል። ከእያንዳንዱ ጥቅሶች ጀርባ ያለው ሚኒንግ ወይም እውነተኛውን ትርጉም እንድታውቁ ማለት ነው። የዛኔ የጸሎታችሁ ዓለም የተሻሻለ ይመጣል። በመጀመሪያ ደረጃ ጸሎት ምንድን ነው ብለን ከተመለከትን ጸሎት ማለት ስለ ፈጣሪ ማሰብ ማለት ነው። ብዙውን ጊዜ ፈጣሪን ማናገር ይመስለናል፣ ግን ከዛ በላይ ፈጣሪን ማሰብ ትልቅ ጸሎት ነው። ስለዚህ መጽሐፍ ቅዱስ ላይ አንድን ጥቅስ አንስታችሁ ስለዛ ጥቅስ ማሰብ ስትጀምሩ ትርጉሙስ ምንድን ነው እያላችሁ መመራመር ስትጀምሩ እናንተ አታውቁትም እንጂ እየጸለያችሁ ነው። ምክንያቱም ፈጣሪን ለማወቅ እየሞከራችሁ ስለሆነ። ትክክለኛና ውጤታማ የሚባለው የጸሎት አይነት እሱ ነው። ብዙ ጊዜ አንድ ነገር ሲያስቸግራችሁ፣ ከባድ ነገር ወይም ከባድ የሚባል ነገር ሲያጋጥማችሁ ወይም ደግሞ እንዲሁ ፍርሃት ውስጥ ስትቀመጡ ይህንን ምዕራፍ ታነቡትና አንዴ ውስጣችሁ ሰከን ሲል፣ ሰላም ሲሰማችሁ ትመለከታላችሁ። ነገሮችንም በተለያየ ፐርስፔክቲቭ ወይም ደግሞ በተለያየ እይታ መመልከት ትጀምራላችሁ። እይታችሁ ደግሞ እየተቀየረ ሲመጣ ውጤቶቻችሁም እየተቀየሩ ይመጣሉ። የምትፈልጓቸውም ውጤቶች የሚመጡት በዚህ ምክንያት ነው። ስለዚህ የብዙ ሰዎችን ሕይወት እየቀየረ ያለው ምዕራፍ በደንብ እንመልከት። እያንዳንዱ ቃልና ከኋላው ያለውን ሚኒንግ ወይም ደግሞ ትርጉም እንመለከታለን። ያልገባንም ሚስጥር ማለቴ ነው። ሁሉንም ነገር ስንፈትሽ ቃል በቃል መስመር በመስመር እየሄደልን ይመጣል። ነገር ግን መጀመሪያ ያንን ለማድረግ ሙሉውን እናንብበውና ድጋሜ እንመለሳለን። መዝሙረ ዳዊት ምዕራፍ 91 በልዑል መጠጊያ የሚኖር ሁሉንም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እሱ ከአዳኝ ወጥመድ ከሚያስደነግጥም ነገርም ያድንሃል። እናም በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣
ከሌሊት ግርማ፣ በቀን ከሚበር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቅጥር ጋር እኔን ማፈረ። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ። ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድህ ሁሉ ይጠብቁት ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውንም ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜንም አጠግበዋለሁ፣ ማዳኔንም አሳየዋለሁ። ምዕራፍ 91 ይህንን ይላል። ታዲያ አሁን ወደ ትርጉሙ እንመጣለን። ብዙ ሰዎች እየሳቱት ያለው ወይም ሳይገባቸው እያለፉት ያለው ነገር ምንድን ነው? ከመጀመሪያው እንጀምር። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እዚህ ጋር በልዑል መጠጊያ የሚለው ቃል ምንን ነው የሚያመለክተው? ሃየር ሰልፍ ወይም ደግሞ የራሳችሁ ንቃተ ሕሊና። በሳይንስ ኦፍ ሪሊጅንም ከተገኙ በጣም ፕራክቲካል ወይም ደግሞ ተግባራዊ ከሚባሉ ግኝቶች ውስጥ ይሄ ቀዳሚው ነው። አሁን የሰዎች ስህተት የቱ ጋር ይጀምራል ካላችሁ በእንግሊዝኛው መጽሐፍ ቅዱስ ዘ ሴክሬት ፕሌስ ወይም ደግሞ በአማርኛው በልዑል መጠጊያ የሚለው ቃል የብዙ ሰዎች ግንዛቤ ከራሳቸው ውጪ እንደሆነ ነገር አድርገው ይመለከቱታል። ባህር ማዶ ከነሱ ውጭ የሆነ ነገር ወይም ከነሱ የራቀ አድርገው ይመለከቱታል። እናም እዚች ጋር የምንሰራት አንዲት ስህተት ሙሉ ለሙሉ ተስፋችንን የሚገለዋ ስህተት ትሆናለች። ምክንያቱም ምንጸልየው ጸሎት እንዳለ ወይም ምንለምነው ልመና እንዳለ ከኛ ውጭ ላለ ነገር አድርገን እንመለከተውና ከዛ ነገር ጋር ኮንታክት ከሌለን ማለትም ደግሞ ከዛ ነገር ጋር ካልተገናኘን የጸለየነው ጸሎት ምንም እንዳልደረሰ መስሎ ይሰማናል። ይህም ማለትም ከፈጣሪ ጋር የሆነ መገናኘትን እንጠብቃለን ማለት ነው። ፈጣሪን ስናስበው ከኛ ውጭ ያለ ነገር አድርገን እንመለከተዋለን። ጸሎታችንም ሰራ ብለን እንዳናስብ ያንን ኮንታክት ወይም ደግሞ ግንኙነት እንፈልጋለን። ማለትም ደግሞ በሆነ መንገድ እንዲታይልን እንዲታወቀን ማለት ነው። ከፈጣሪ ጋር ደግሞ መገናኘት ከፈለግን መገናኘት የምንችለው በውስጣችን ውስጥ ነው እንጂ ውጪውን በመመልከት አይደለም። ታዲያ ይህ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አመሰግናለሁ።